ውጤቱን ማወቅ እንችላለን ዶክተር? እሺ በእሷ ፍላጎት ነው። እሷ ለእናንተ ምን ነገር ካለበት አያ ብቻዋን ምን ነገር ከፈለገች ችግር የለውም። ችግር የለውም። እሷም የእርስ እመጣለሁ፣ አሳውቅሻለሁ። ውጤቱን ለማወቅ ሰዓት ይፈጃል እንዴ? አይፈጅም። ያው ኦልሬዲ ጨርሻለሁ፣ አውቄዋለሁ። ኦኬ እሺ። አይቆየንም ማለት ነው? አይቆይም። መነሳት አንዴ ውጭ ትሆኑልኝና ውጤት ላሳውቅ። ህግ ከሆነ ችግር የለውም። ግን አባቱስ ቢመጣ መስማት ይችላል? አይ መስማት ይችላል። ግን መጀመሪያ እሷን ነግሬያት ከዛ በኋላ ትገባላችሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ደስ ብሎን የመጣ ነው። ሩታን እርግዝና ሰምተናል ሜሪ ቪዲዮ ላይ እና በጣም ደስ ብሎናል። እንኳን ለዚህ ያበቃሽ። አብርሃምም አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ የሚለውን ዘፈን ትንሽ ጉንፋን ስለያዘኝ ነው ድምፄ። የአንቺ ጉንፋን ከፋ ከኔ ረዝም የጽጌ እንኳን ለመስፈን ለማውራት ነው ምሳሌ እና ድምጿን ዘግቷል፣ ጉንፋን ይዟት። በጣም ደስ ብሎናል ባየነው ነገር አይደል? በጣም ደስ ብሎናል ጋይስ። ለድምጽ ይቅርታ በመጀመሪያ በጣም ደስ ብሎናል። እርጉዝ መሆኗ በጣም ሁላችንም ነው የሚያስደስተን እና እንግዲህ ዛሬ መጣ ነው በዚህ ጉዳይ ብቻ ስለሆነ ሳይሆን በቃ አብረው መሆን አለባቸው አብርሃም እና እሷ። ነገር ግን ሞር ደግሞ ይሄ ተጨማሪ ደስታ ስለመጣላቸው አብረው ቢሆኑ በጣም ደስ ይለናልና እንኳን ደስ አለሽ ለማለት ነው የመጣ ነው እና አብርሃምም እና ሩታ አብረው እንዲሆኑ ትልቁ አሪፍ ቦታ አሪፍ ጊዜ ያገኙ ይመስለኛል ለመናገር። መለያየታቸውን አይፈልግም መሰለኝ ፈጣሪና ምክንያት አድርጎ በዚህ ሊያስታርቃቸው ስለፈለገ ነው በዚህ ወቅት ላይ የተፈጠረው ብዬ አስባለሁኝ። የፈጣሪ ፍቃዱ ነው። የልጅ አባትና እናት ሊሆኑ ነው ብዬ ተስፋ አደርጋለሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ። ስለዚህ እንኳን ደስ አለሽ ለማለት ሩታን መተናል። ያው እሷ ከተስማማች ደግሞ አብርሽ ጋር ሄደን እንኳን ደስ አለ ማለት እንፈልጋለን። እሷንም ይዘን ቢታረቁልን ደስ ይለናል እና እናንተ ተመልካቾቻቸው የምትወዷቸው ምናምን በዚሁ አጋጣሚ እንኳን ደስ አላችሁ። እርጉዝ ናት የሚለውን ነገር ሜሪ ፖስት ስታደርግ አይተናል እና እርጉዝ ከሆነች ለምንድን ነው የደበቀችው? ሩታ ማለት ነው። ለምንድን ነው የደበቀችው? ለምን ነበር ይፋ ያላደረገችው የሚለውን ነገር በደንብ ማወቅ እንፈልጋለን። ምክንያቱም እኛ ማስታረቅ እንፈልጋለን ስንል ይሄ እንደ ትልቅ በቂ የሆነ ምክንያት ሊቀርብ ይገባ ነበረ። በቃ ይሄ ምክንያት ብታቀርብ ከእሱ ጋር መሆን አለባት ግዴታ ማለት ነው እና የሕክምና ሪዛልቱን ማወቅ እንፈልጋለን አሳይን ምናምን ነገር ስንል አስሜሪን ግን ልታሳየን አልፈለገችም፣ አላሳየችንንም እና ይሄ ነገር ወዴት ማለት ምን ያህል እውነት ነው የሚለውን ነገር ለማወቅ ነው ዛሬ እነ ሩታ ቤት የተገኘ ነው። ለዚህ ነው ማለት ነው በርጋና ያለ ነው። ማወቅ እንፈልጋለን ይሄ ነገር ለምን ከኛ ተደበቀ? መደበቅም የለበትም፣ ከማንም መደበቅ የለበትም። ምክንያቱም ደስ የሚል ነገር ነው። እውነት ለመናገር ግን ሜሪ እርግጠኛ ሆና እየተናገረች ስላልሆነ እሱን ደግሞ እኛ ማወቅ ስለምንፈልግ ነው የመጣ ነው። ይቅርታ ለድምፄ። ሜሪ የሩታ እርጉዝ ናት ብላ ስትናገር ከልብ ከእውነቷ ከሆነ ደስተኞች ናት። ምክንያቱም ልጅ የሚጠላ ነገር አይደለም፣ ጸጋ ነው፣ በረከት ነው እና እኔ ደግሞ በራሴ ምን አስባለሁ ልጅ ከቤተሰብ ጋር መሆን አለበት ብዬ አስባለሁኝ እና እግዚአብሔር ፈቅዶ እውነት ይሄ ነገር ከሆነ ሁላችንም ያለብንን ነገር ቅያሜም ጸብም አውጥተን በቻልን አቅም ሁለቱ አንድ ላይ እንዲሆኑ ማድረግ አለብን ብዬ አስባለሁ በራሴና ሁላችንም ባለን ኃይል
ሁለቱን አንድ ላይ ለመመለስ እንጠራለን ብዬ አስባለሁኝ እና በዚህ አጋጣሚ ነገሩ እውነት ከሆነና የልጅ አባትና የልጅ እናት ልትሆኑ ከሆነ እኛም ደስተኞች ነን በጣም። ፈጣሪ ደግሞ ዘመናችሁን ይባርከው እንላለን። አዎ በጣም ትልቅና መልካም እድል ይዞላችሁ እንደሚመጣ ነው እኛ የምናስበው እና በጣም ደስተኞች ነን በዚህ ጉዳይ ላይ። ግን ነገሩ መደባበቁ ልክ አይደለም ብለን ስለምናስብ ነው ያለው ነገር እንደ ጓደኛ ነው። በቃ እንደ ጓደኛ ይህንን ማድረግ ስላለብን እና ደግሞ በሚሆነውም ነገር በሆነውም ነገር በጣም በጣም ደስተኞች ነን በጣም። ስለዚህ እንግባና ሩታን እንጠይቃታለን። እስቲ እንግዲህ እንሞክራ ነገር አብረን እናያለን እና እንኳን ደስ አላችሁ በድጋሚ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እወቅ ደረሰ። ሀይ ሰላም አቤል፣ እንዴት ነው? ሰላም ነው? አቤል እንዴት ነህ? አለሁ። ሩታ የለችም? ሩታ አለች። ሻይ ቡና ትንሽ ተነሳብሽ ደግሞ ዝም ብለሽ ቤቱን ጸዳ ዝም ብለሽ ስራ ስሪ። ለራሴ አሞኛል። እሱ ግን ምን እንደሚል ዝፍዝፍ ነው የምትለው። የሆነ ነገር ስሪ። እሺ አቤላ፣ ችግር የለውም አቤላ። አሁን የበላ ነው ምሳ። አቤሉ ሀስታይ ይጠቃው እንዴት ነሽ? ሰላም ነው። ፈልገንሽ ነበር የመጣ ነው። ተቀየረ አይደል? ወፍሯል። ፊትሽ የወፈረ ነው። መሰግናለሁ። ቁጭ በሉሽ። ቁጭ በይ ግቢ። አንቺ አረፍ በይኛ። እኛ በቆም ችግር የለውም። ኧረ ቁጭ በሉ። ሊሆናችሁ ነው። በቤቴ ልጋብዙኝ ነው እንዴ? በሰላም በሰላም ቁጭ በይ። በሰላም ነው። እኛ ጋር ምን እግር ጣላችሁ? ወገብሽ ትራስ አድርጊ እያለሽ ምን እግር ጣላችሁ? ናፍቀሽኝ እኛ ሰጠፊብን ከዓይናችን ምን ነው ጠፋች ብለን ፍለጋ መጣ። ሰንቀደር ነው። አይ እንደዛ አይደለም። የተለቀቀውን ቪዲዮ አይተን ነበር። እርግዝና ነጫ የሚባለው ነው። ዝም ብላ ስትቆጣኝ እኮ ምናምን እና ሩታዬ እንዴት ነሽ? ደህና ነሽ? ምን ነሽ? በቃ ደስ ይላል በጣም። ትናንትና የተለቀቀውን ቪዲዮ አይተን ነበር፣ ግን እኛ እንደ ሰው ከሰው እኩል መስማት አልነበረብንም። ከዛ በፊት ነበር መስማት የነበረብን። ደብሮናል፣ ግን ይሁን። እንኳን ለዚያ በቃችሁ። ደስ ብሎናል በጣም። ለምን አልገባኝም። ትናንትና ሜሪ ፖስት ያደረገችውን ቪዲዮ አይተን የመጣ ነው እና ደስ ብሎናል። እዛ ነው እንዴ? ጥሩ ነው። እና አመናችሁ ማለት አመናችሁ ወይ ማለት ነው? እኛ አባቱ እኮ አይደለሽም። አንክድም። አይ እሱ ያወራችሁ ነገር ሁሉ ትክክል ነው ማለት ነው? ሰው ሁሉ ያወራው ትክክል ነው እንዴ? እንዴት ማለት ደግሞ? ያው ግልጽ እኮ ነው። ሰው ሁሉ ያወራው ትክክል ነው ወይ? አይ ያው ትናንትና ቪዲዮ ላይ ያየነው ሩታ እርጉዝ ነች ብላ ሜዲ ቪዲዮ ሰራች። ሰው የብዙ ሰዎች ጥያቄ ነበረ፣ እውነት እርጉዝ ነች ምናምን የሚለው ነገር እኛንም አጠራጥሩናል። 50-50 ስለሆነ ነው ማለት ከአንቺ እርግጠኛ መሆን አለብን ብለን ስላሰብን የመጣ ነውና እሺ፣ በመጀመሪያ እንኳን ደስ አለሽ። እንኳን ደስ አላችሁ። አንቺስ? እኔ ሆዴ ነው የሚጮህ።
ደስ ብሎናል እውነት ለመናገር እንደዚህ ስላየልሽ ምናምን እና ኖቲስ ያደረኩት መቼ እንደሆነ ታውቂያለሽ? አሁን ፊትሽ ያብጣል ምናምን እና ፊት ያሳብጣል። ኧረ ተመችቶኝ ነው እኔ አይደል? መቼ ዕለት ደግሞ ልደቷ ላከብላት የመጣሁት ተነጫነጨችብኝ ከሚባለው በላይ ለካ እርግዝና ነው ነጨነጨሽ። ዋው ኮንግራ እውነት በጣም ደስ ያለ አመሰግናለሁ። ምንም ችግር የለም። በጣም ተጫዋች ናችሁ በእውነት ጨዋታ ጨምራችኋል። እንዴት እንደውነት ከሆነ አልገባኝም። አንቺ ልክ እንጂ ነው እንዴ? ኧረ ተጫዋች ወንድ ነበር ሲከዳማ አንቺ ልጅ ልክ እንጂ ነው። እና ሩታ እንኳን ደስ አለሽ በድጋሚ እንኳን ለዚህ ያበቃሽ። እናንተ ግን የምራችሁ ነው በእግዚአብሔር እየቀለዳችሁ የመሰለኝ ነው ማለት በጣም ለምንድን ነው ቀልድ የመሰለሽ? አልገባኝም። አንቺ ማለት እንዴት የተወራ ነገር ሁሉ እውነት ነው እንዴ? ማለት ስላሽ እኮ ነው የተወራው ማለት እሺ፣ እሷ በሰዓቱ መስሏት ወይም ደግሞ በቃ አብርሽን ለማሳመን የሆነ የተጠቀመችው ዘዴ ነው እንበል። እኔ እንደዛ ሲፈጠር ራሴን አላውቅም። በዚህ ነው አልክ ማለት እሷ ያወቀችው ነገር እንዴት እኔ ማወቅ ይሳነኛል? እንዴት ይሄን ነገር መረዳት ተሳናችሁ? ከዚህ በፊትም ብዙ ነገር ሰምተናል እያላችሁ የነበረው ይሄንን ነው ማለት ነው እንዴ? ያው በመጀመሪያ ሜሮን ለማስታረቅ ጥግ ድረስ እየሞከርኩ ያለሁት ስሞክር የነበረው እስከዛሬ ነገሮችን ትቼ የሞከርኩት እሷ እርጉዝ ስለሆነች ቀድሜ ስላወቅኩ ነው ብላለች። ገባሽ አይደል? እንዴት አንቺ እርጉዝ አይደል ያልሽ ነገር አለ፣ አንቺ ማታውቂው ነገር አለ ምናምን እያላችሁ እናንተ አውቃችሁ እንዴት እኔ አላውቅም። በዚህ ነው ልክ ራሴ ምንም አላውቅም። እንዴት ታሽ አልገባኝም። እርጉዝ አይደለም ያልሽ ነው? ምን ያስደብቀኛል ብሆን? ሰው በልጁ ያፍራል እንዴ? ምን ያሳፍረኝ ነበር ብሆን ነኛው ብያለሁ። ጣም እሷ እስክትናገርልኝ ድረስ ስለምን እጠብቃለሁ? ይሄ ደግሞ ግራም ያገባ ነገር ነው አይደለም? አይ ከዚህ በፊትም በጣም ብዙ ጊዜ እያላችሁ ነበረው። ለዚህ ነው ማለት ነው። አንቺም ከዚህ በፊት ሰፊ ልብስ መልበስ ጀምረሻል ለሽ ነበር። ስለዚህ ምክንያታችሁ ነበር ማለት ነው። አይ ግን ሰው ስለ አንድ ሰው በዚህ ናህል ልክ እርግጠኛ ሆኖ ሊናገር አይችልም። ወይ ደግሞ እሷ አብርሽን ልታሳምንበት ሄደችበት መንገድ ነው ብዬ ነው እኔ ተቀበልኩትኝ። ምክንያቱም እኔ ጋር ስትመጣ አልቀበላትም፣ ኢግኖር ነው ማረጋት። ይሄ ሀሳብ ትክክል አይደለም፣ የኔን ሀሳብ ነው መቀበል ያለብሽ ብዬ ስለምጋፋት አሁን እሱን ማሳመን የቻለችበት መንገድ ያ ነው ብዬ ነው ማስበው። ለዛ ነው እንጂ እኔ ይሄ ነገር ቢፈጠር ምን ያስደብቀኛል? በመጀመሪያ ደረጃ እሷም እስክታወራ አልጠብቅም። እኔ እንደዚህ ነኝ ብዬ ወጥቼ መናገር እችል ነበረ። አንቺ ቼክ አላደረግሽ? ሲቀጥል ደግሞ እንደዚህ ነው አይ ቲንክ 3 ወሯ ነው ምናምን ብላለች መሰለኝ። አንቺ ቼክ አላረግሽም ወይ? ቼክ ማድረግ አይጠበቅብኝም። እንዴት ሰው እንዴት ራሱን አያውቅም? 3 ወር ሙሉ እኔ ምንም አይነት ምልክት አላይም እንዴ? የእርግዝና ምርመራ የሚደረገው ለምንድን ነው እኮ? ምንም ምልክት አላይም። ሰው ስለማያውቅ አይደል? ምልክቱን ሲያይ እኮ ነው አይደል እንዴ? ይሄ ነገር ኦኬ፣ ይሄ እንደዚህ ነገር ተፈጥሯል፣ ስለዚህ ራሴን ቼክ ማድረግ አለብኝ የሚለው ምልክቱን ሲያይ ነው። ምንም አይነት ምልክት ሳይኖረው እንዴት ሰው እርጉዝ ነኝ ብሎ ሐኪም ቤት ይሄዳል? እንዴት ይታከማል? እናንተ ራሱ ስታስቡ ጭራሽ የሆነ ፊዚካል ለውጥ እኮ ይኖራል እኮ። ፊት ሾፍሩብኛል። ፊቴ ነው እንዴት ታዲያ ያረገዘው? 3 ወር ይሁን አይሁን ይርሻውን ሜሪ ያረገዘው ፊትሽ ተመችቶኝ ቢሆንስ የወፈርኩት? ተስማምቶኝ ቢሆንስ የወፈርኩት? አይመስለኝም። የእርግዝና ነው የሚመስለው። ስሚኝ ይኸውልሽ 3 ወር ያለችው ሜሪ ላሳያችሁን ያልገባኝ 3 ወር ሜሪ ያለችበት ምክንያት ማለት ነው 3 ወር ይሁን 2 ወር ይሁን የምታውቀው ነገር የለም። ብቻ ግን እርጉዝ ነሽ ካለች አንቺ ቢያንስ ውስጥሽ ጥርጣሬ ካለ ቼክ ብትደረጊ ኖርማል ነው። እኔ ለራሴ ገባሽ አይደለ? ምንም አይነት ጥርጣሬ የለም እኮ ነው እያልኳቸው ያለሁት። እርግጠኛ ለመሆን ብትመረመሪ አንቺ ምንድነው ችግሩን ያልገባ? ሜሪ ተነስታ ይዛኔ አንቺ እንደዚህ አይነት ነገር ባደረግሽ ሰዓት ላይ ነው አይደለ ዶክተሯ እርጉዝ ናት ብላ የተናገረችው። እሷ ደግሞ ልትዋሽ አትችልም። የፈለገ ቢሆን አዳምጥሽኝ፣ እሷ ልትዋሽ አትችልም። ስለዚህ ያለው አማራጭ ምንድነው? ዶክተሯ ጋር ሄደሽ ምርመራ ማድረግ አለብሽ ብዬ ነው የማስበው እንደራሴ አይደለ? አዎ በቃ ምርመራ አድርጊ። ከዛ ወረቀት ዶክተሯ እንዴት ተዋሻለሽ? በዚህ ልትዋሽ አትችልም። ገባሽ አይደል? ልትዋሽ አትችልም። ስለዚህ ወረቀቱን ትስጥሽና አሁን ለምሳሌ ሜሪ ማረጋገጫ አልያዘችም። ገባሽ አይደል? አላሳየችንም። ዶክተሯ ካለችሽ እኮ የታለ የምርመራ ውጤቷ ስትባል መረጃ የላትም። ስለዚህ እኛ እርግጠኛ መሆን የምንችለው ምንድነው? ራስሽ ሂጂና ተመርመሪ። ከዛ በኋላ ዶክተሯ ወረቀት ትስጥሽ። በዛ በምናየው ነገር ላይ እንመን። እርጉዙኝም አትሁኝ ምንም ማለት የምትከፊው ነገር የለም። ሲቀጥል ደግሞ ኦዲየንስም ማለት ነው ብዙ ነገር ያስባል። ገባሽ? አሁን ለምሳሌ እኛ ደስ ብሎን በቃ እንኳን ደስ አለሽ ምናምን እርጉዝ ከሆንሽማ ከአብርሃም ጋር መታረቅ አለብሽ ግዴታ ነው ልጁስ ምናምን ብለን ያስብነው። ገባሽ? ኦዲየንስ ደግሞ ምን ያስባል ብለሽ አስቢ። ስለዚህ ለኦዲየንሱም ሲባል ግዴታ መመርመር አለባት ብዬ ነው የማስበው። በጣም ጥሩ። እሺ መሄድ እንችላለን። እንደዛ ከሆነ ሀሳባችሁ
እናንተንም ለማሳመን ኦዲየንስን ለማሳመን መሄድ እንችላለን። ችግር የለውም። ተመርመሪና የምርመራው ውጤት ገባሽ ለኛ ለኦዲየንስም ለራስሽም እረፍት ይሰጣል። ገባሽ አይደለ? ሩታ እርጉዝ ነች አይደለች የሚለውን ነገር እኮ ሕክምና ነው የሚለየው አይደል? ዶክተሯ ለሷ የነገረቻትን ነገር ምንም ያሳየችን መረጃ የለም። ስለዚህ እኛ ሄደን ዶክተሯን መረጃ ጠይቀን ተመርመርሽ እርግጠኛ ሆነን ማረፍ እንችላለን። ገባሽ? እና በራሴ በደንብ እርግጠኛ ነኝ። የሆነ ልሄድበት የነበረ ቦታ ነበር። እሱን ወደ በኋላ ማዞር እችላለሁ። ነገር ግን እኔ በደንብ በራሴ እርግጠኛ ነኝ። አንድ ነገር እንድታቁልኝ እፈልጋለሁ። ሜሪ በዚህ ናህል ልክ ያልሆነ ነገር ተፈጥሯል ብላ እንደዚህ ያወራችበትን ምክንያት እኔ ከጠረጠርኩት ውጪ ማለት በቃ እሱን ለማሳመን ሄደችበት መንገድ ነው ብዬ አስባለሁ። ሌላ ነገር አስባም ከሆነ ግን እሷንም ኦዲየንስም እናንተም እንድታቁልኝ የሚፈልገው ነገር አለ። እንድትጠይቁልኝ ከቻላችሁ የሚፈልገው ነገር አለ። እሷንም መጠየቅ ያለብኝ ነገር እጠይቃታለሁ። እስካሁን ምንም አላወራኋትም። ምክንያቱም ያው እያሰበች ያለችው ሀሳብ ምናምን እኔ ስለማይመቸኝ ወይም ደግሞ ስታቀርብልኝ እምቢ ስለምላት አላወራኋትም። እኔ ማውራታለሁ። ከቻላችሁ እናንተም ጠይቋት። ያው ኦዲየንስም ማወቅ ብዙ ያለበት ነገር አለ ብዬ አስባለሁ። ምክንያቷ ምን እንደሆነ እኔ ማወቅ እፈልጋለሁ ማለት ነው። እሷ ከባድ ኃላፊነት ነው የወሰደችው ዳኒ ማለት እሷ እንኳን ሳታቅ እርጉዝ ናት ብሎ ሚዲያ ላይ መውጣት ከባድ ነው። አሁን እኛ እውነት ነው የመሰለን ገባር፣ ግን እዚህ ጋር ደግሞ መጣ አይ እርጉዝ አይደለሁም ስትል ሜሪ ማለት ባለቤቷ ጉዳዩ ባለቤቷ ሆነ ሜሪ እርጉዝ ናት ብሎ እዛ ጋር ማውራቱ ልክ አይደለም። የነገሩን ክብደት የተረዳችሁ አይመስለኝም። ሜሪ ገባሽ አይደለ? አንድ ሰው ላይ የሆነ ነገር ብለሽ ስትናገር ገባሽ ኃላፊነት መውሰድ አለብሽ እና በምን ያክል ኃላፊነቱን ወስዳ እንደሆነ አላውቅም። እርጉዝ ናት ብላ ሚዲያ ላይ ወጣችሁና እኛ ግን ምንድነው ዋናው ነገር ኦዲየንስም ገባሽ ደስተኛ ይሄ ሀሳብ በራሱ ደስተኛ የሚያደርግ ነገር ነው። ምክንያቱም የአንቺ እርጉዝ መሆን ምናምን ሰላም ነው ገባሽ ልጸጋ ነው ማንም አይጠላውም። ግን ሚዲያ ላይ ወጣ እንደዛ ያለችው በ100% እርግጠኛ ስለሆነች ነው ብለን ነው የሚያስበው። አንቺ ጋር ደግሞ ጭራሽ ደግሞ አንቺ ጋርም ደግሞ ምንድነው ያለው ነገር 100% ልክ አይደለም እያልሽ ነው። እሱ እንደማጥራት ነው አሁን ምርመራ ይደረግ ያለው ገባሽ አይደል? እሱን እናጥራው ምርመራ ይደረግና እርጉዝ ነሽ አይደለሽ የሚባል ነገር ይለይ ላለው ነገር ግን እርግጠኛ ሆና እንደተናገረችው ኃላፊነት የምትወስደው ሜሪ ነች የምትሆነው። እናወራታለን፣ እኛ በተቻለ መጠን እናወራታለን። ከተቻለ ታይም ካለን ዛሬ ማታ ምናምን እናገኛት ወይ እንደውላታለን። ጥሩ ሀሳብ ነው። ሰው ግን እንዴት ፊዚካል ራሱ እኮ አይቶ መገመት ይቻላል አይደል? የሆነ ሰሞን ቦርጭ አውጥቼ የነበረ አሁን ግን የለም። ያው ኦልሬዲ አታችሁ መላሽ የሚችሉት ነገር ነው ማይጠር። እሺ ዳኒ ግን ሜሪ ልክ ናት ማለት እርጉዝ ያልሆነን ሰው እርጉዝ ነው ብሎ መናገር ከባድ ነው። እኔ ደግሞ ታውቂያለሽ አሁን ከእሷ እንደበት ደግሞ ሰሙ ተጠራጠርኩኝ ማለት እውነቷን ነው ማለት በዚህ ላይ ልክ ምንም ለውጥ ሳታይ እርጉዝ ነሽ ብትባል ልጅቷ ግራ ሊገባት ይገባል። ግን ደግሞ አንዳንድ ጊዜ ባለማወቅ ነገሮችን ባለማስተዋል ገባሽ አይደል የተቀየረው ነገር ሳታስቢው እንደቀልድ ታልፊውና ምርመራ ላይ ሲደረጋል አብዛኛው ሰዎች እርጉዝ እንደሆኑ የሚያውቁት እና ያንን ብዬ ነው እኔ እኮ ምን ልትክጂ ነው ምን አርጓገራል በጣም ግራ የሚያጋባው ያው ቢሆን ደስ ይለናል። ቢሆን ደስ የሚያሰኝ ነገር እሱም ብለን ነበር የመጣነው ጀስት ለመጠየቅና በቃ ካብሽ ጋር ተመለሱ ሆነም አልሆነ እርግዝና ቢመለሱ ደስ ይለናል። ግን ደግሞ ቢሆን ኖሮ ደስ ይላል፣ ይበለጠ ደስ ይላል። ግን ደግሞ ዞሮ ዞሮ አብረው እንዲሆኑ ነው የምንፈልገው። ጨርሽ አቤል ቻው በቃ ባይ አትሄድም እንደ አንተ ውጤቱን ማየት አትፈልግም? እነግርሃለሁ። ሩታ ሬዲ ነሽ? Yes, I'm ready. ዛሬ ስሚ ጽጌ ፎንና ማሰራት ጀምሪ። ተነሽ። ምንድን ነው እንግባለን ነበር ማን ተበርመሪ ተበርመሪ አንድ ሰው አለ እየወለበት እኮ እሷ ስትወጣ ትገቢያለሽ እንጂ። እሺ ምን ተሰማሽ? ማለት ምንድን ነው ፊል ያርሻለሽ? ምንድን ነው ግን ቢሆን ደስ ይልሽ ወይ? ሴት ይመጀመሪያ በጣም ተጫዋች ነው። የመጀመሪያ ይሄ እንኳን ለማልኩሽ ይሄ ፈጣሪ ያለው ሴት ኮኒ ሴት ወደ ኮኒ አንቺ ግን ኢንተረስትሽ ነው ሴት ልጅ ፈርስት እኔ ፈርስት ወንድ ሲሆን ደስ ቢል ለራሴ ነው እሱ ከሷ ጋር ወይ ከአንድ ሰው ጋር ወይ ጤና ሴት ቶል ነው ግን ከምንም በላይ ጤነኛ ነሽ።
አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ከበድኩሽ? እውነት ከሆነ ግን ምንድን ነው የምታደርጊለት? ክርስትና መታችሁ ታስነሳላችሁ እንዴ? ክርስትና ወንድ ከሆነ እኔ ሴት ከሆነ ጽጌ ፕሮሚስ ግን ጽጌ ቋጣሪ ነሽ። የክርስትና እናት መሆን አልችልም። ኧረ እኔ በጣም ክርስትና እናት ነኝ። አሁን በቅርቡ አንስቻለሁ። እንደው ምን አደረግሽ? አነሳው አስፋልት እኔ ግን ገና ከልጅነቱ ጀምሮ የምሰጠው ስጦታ እንዳለ መኪና፣ ሲያድግ ደግሞ መኪና ስጧል። በልጅነቱ የልጆች መጫወቻ ስጧል። ምን ሆነሽ ነው? ቋጣሪ ነኝ እንዴ? ሲያድግም መኪና ገዛታል። ሴት ከሆነች ሳይክል እንገዛላታል። ሳይክል ሴት ከሆነች፣ ወንድ ከሆነ መኪና። ለምን? አንቺ እንደውም ለአንቺ አህያ ነው የምትገዛልሽ። አይ ባላንስ ይደረግ፣ ሁለቱም እኩል የጾታ እኩልነት ይከበር። አይደለም እኔ እኮ ሳይክል ቀለል ይላል። ሳይክል ወንድ ስለሆነ መኪና ለምን መኪና ያ ለሁለቱም ከሆኑ መኪና እገዛላታለሁ፣ መኪና እገዛላታለሁ፣ ሳይክል እገዛላታለሁ፣ ሳይክል እገዛላታለሁ። ሁለቱንም መግዛት እችላለሁ። እኔ ግን መኪና የለኝም እና ልግዛልሽ? መጫወቻው አስፋልት ላይ መንዳት ብቻ ልገዛልሽ ነበር። በምን ምግባሻው ጸጌ ችግር አለብሽ? ቻው ዳልሻ ሩታ መልካም እድል። ወንድ ከሆነ ክርስትና ላይ እንዳረሽ እሺ ነው ልክስኛው ማለንበት እናንተ ሰዎች ማታበሉ መከራ ይላል። በእናንተ ውስጥ መከራ ይናገሩ። ስንት አለሽ? 43 መቼ ነበር ቼክ ያደረግሽው? ትንሽ ቆየ። ስንት ጊዜ ይሆናል? እንጃ ትንሽ ቆየ ነበር። በስንት ነው? አይ ተቆጣጣኝ። 11 በደም ቼክ አድርገሻል? ከዚህ በፊት በደም ነው በሽንት? አይ አይደለም፣ እንደዚህ በልትራሳውንድ በልትራሳውንድ ምን ብለውሻል? ያኔ የለም ብለውሻል? ፔሪየድ ከመጣ ስንት ጊዜ ነው? በቅርቡ ትንሽ ቆየ ማለት 1 ወር ይሆነኛል። 1 ወር አለፈው። የምትጠቀሚው መድኃኒት ነበረ? ምንም የለም ነበር። ውጤቱን ማወቅ እንችላለን ዶክተር? እሺ፣ በእሷ ፍላጎት ነው። እሷ ለእናንተ ምን ነገር ካለበት አያ ብቻዋን ምን ነገር ከፈለገች ችግር የለውም። ችግር ያለው እሷም የመስማት ጀልሽ እመጣለሁ፣ አሳውቅሻለሁ። ውጤቱን ለማወቅ ሰዓት ይፈጃል እንዴ? አይፈጅም። ያው ኦልሬዲ ጨርሻለሁ፣ አሁን አውቄዋለሁ። ኦኬ እሺ። አያውቅብኝም ማለት አያውቅብኝም። እሺ ዳኒ አንድ እንዳይቀር ገብሻ እንዴት ይታለችው ልትወልድ እኮ አይደለም የገባችው። የሞጅል ነው እንዴ? እዛ ጋር ቢታይ መስሎኝ አይ ዶንት ኖ ምን እንደሚት አላወኩም፣ ማየት አልቻልኩም። እኔ ማለት
ምን እንደሆነ መግለጽ አልቻልኩም። አይቻላቅም እንደዚህ ውጤት ላመጣልሽ። እሺ ምንድነው ፊል እያደረግሻለሽ? እስካሁን ምንም በእውነቱ ምንም ሊሰማኝ አልቻለም። እየዘለለ ወዲሽ ተዘለ እስከዚህ እንዴት ግን ማለት ፊሊንጉ የለም። ምን ያልገባኝ እንዴት ፊሊንጉ የለም? ጌታ እንዴት ፊል አጣ ሳይሆን እንዴት ይኖራል? አረ እናንተ ሰዎች ይራገጣል ምናምን። የምር የሚራገጠው እንዴ ሳይፈጠር ነው እንዴ የሚራገጠው? እንዴት አንቺ ደግሞ ገና በ2 ወርና በ3 ወር ይራገጣል። ታዲያ ልጁ መሰራ ያለች ታውሪ ነበር ትለፈልፍ ይላል ይወሪሱ ሰው ከዛ ላይ ጀመረ ሆድ ውስጥ ያለች ትለፈልፍ ያለች አይደለም ግን አንዴ ውጭ ትሆኑልኝና ውጤት ላሳውቅ። ከሆነ ችግር የለውም ግን አባቱስ ቢመጣ መስማት ይችላል? አይ መስማት ይችላል፣ ግን መጀመሪያ እሷን ነግሬያት ከዛ በኋላ ትገባላችሁ። ወይኔ ውጣ ማለት እሺ ማሪሽ እንዴ መንታ ነው እንዴ? ሁሉኛ እንዳንሰማ ፈለገች። ለምን እንደማንሰማ እንደፈለገች አልገባኝም ጋይስ። ለምን እንዳንሰማ ፈለገች? ውጤቱን እንግዲህ አብረን የምናየው ይሆናል። ደስ የሚል ነገር ነው ዶክተሯ ፊት ላይ ያየሁት አይደለ? ደስ የሚል ነገር አላት ማለት ጥሩ ነገር ነው ብዬ ተስፋ ያደረኩትኝ። ደስ ብሏታል ዶክተሯ ስታይ ተተች ሚስጥር ነው እንዴ? ሚስጥር ነው ተባልሽ እንዴ? የሆነ እንደዚህ አድርጌሽ ይኸውልሽ አንድ ላይ እንደገና በእግዚአብሔር ቆይ አኮታይ ቆይ ኧረ ረጅም ወሬ ነው የሚያወጡት እኮ። አይ በቃ ብዙ ነገሮች ማስተካከል ያለባት ነገሮች ይኖራሉ። የባህሪ ለውጥ ይኖራል። አመጋገቧ ግን ዳንሻ ይሆናል ብቻ አይደለም። ባይሆንም ሩታ ያደመደመችው ነገር አለ ነው በቃ እሷ የምታውቀው ነገር አለ። እንደዛ ባይሆን ኖሮ ማለት ሩታ ያደመደመችው ነገር ቢሆን ኖሮ ዶክተሯ ምንም አሁን እኮ አይ እርጉዛለሽ ማለት እኮ በጣም ሲምፕል ነገር ነው። ገባሽ አይደለ? እርጉዛለሽም ለማለት ይሄ ሁሉ እንትን አያስፈልገውም ነበር። ሰው የሆነ ነገር ቢኖር እናንተ ተጠብቁ ምናምን ያለችው እና እንግዲህ ደስ የሚል ነገር ይሆናል ብዬ አስባለሁ። ተስፋ አደርጋለሁ። እኔም እንደዛ ተስፋ አደርጋለሁ። እንግዲህ እግዚአብሔር ይርዳን። የምጠራብን ሰዓት የሆነ ራቀብኝ የሆነት እስክሰማ እኔ አላውቅም። እኔ በባህሪ ልጅ ስለምወድ ሊሆን ይችላል እና ደስ ብሎኛል በእውነት። እኔ አሁን ምንም ነገር ትቼ አብርሃምና ሩታ አንድ ላይ እንዲሆን የመጀመሪያ ምክንያት ምንድን ነው የምባል ልጅ ነው እና ሁለት ልጅ በመሀላቸው ካለ እነዚህ ሰዎች መቼም እንዲጣሉ አልፈልግም መቼም። እና አንተም ደግሞ ምን ያህል ደስተኛ እንደምትሆን አስበዋለሁ። እኔ በራሴ ቢሆን የምደሰተው ደስታ አውቀዋለሁ። እና አብርሽ ወይ ሰዓት የሚሰማውን ስሜት ምን ፊል እያደረገ ነው ብዬ ሳስብ በቃ እኔ እንጃ በቃ ደስተኛ የሚሆን ይመስለኛል። ያለበትን ፖዚሽን ጥሩ ስለሆነ ጥሩ ሁኔታ ላይ ስለሆነ ያለው በሰዓት ልጅ ቢመጣ ምንም የሚከብደው ነገር አይደለም። እሺ